አው ጌታ ምስክር የተሰቀለልኝ የሞተልኝ ደሙን ያፈሰሰልኝ በቀራንዮ እሱ ያውቃል ስለ ልቤ በተአምር ይሄንን ያደረገው ደግሞ እግዚአብሔር ይከርማል ምንም ልላችንም ከሰውጭ በኢየሱስ መውጫ መግቢያ የለኝም አሁንም ቢሆን ማለት ነው ለጌታ በስራ ቦታ እንደሚጣሉ ለምነግርህ ምን ያህል ቢከብር እግዚአብሔር መድረክ ላይ እንደ ለማስተዋወቅ ሙሉ በሙሉ ለኔ ነው እሷን ጭራሽ አይመለከትም ምንም ነገር የለኝም እኔ በዚህ ነገር ላይ እንጂ በዛ ነው ብዬ ልገምት የምችለው በሌላ ነገር በተአምር ልገምት አልችልም ምስክርነት የሰጠሁት እኔ ነኝ እኔው ራሴ ሰናይት አበራ ሱስ ውስጥ አልነበርኩም ሱስ የሚባል ነገር አላውቅም ሊያው ልጅ ነኝ ሰናይት አበራ አይደለም ወይ እሷ አይደለችም ንሳ የሚያስፈልጋት እሷ ሳትሆን አንቺ ነሽ ቅንድብሽን ተቀንድበሽ ቻፕስቲክ ተቀብተሽ ላለችን ቅንድቤን ተቀንድቤ አላውቅም ቻፕስቲክ ተቀብቼ አላውቅም ከዚህ ከኃጢአትሽ መንገድ ላይ ብትመለሽ ጥሩና ትቀሰፊያለሽ መጽሐፈ ምሳሌ ምዕራፍ 19 ቁጥር 5 ሐሰተኛ ምስክር ሳይቀጣ አይቀርም በሐሰትም የሚናገር አያመልጥም ኢሊ ትባላለች በቲክቶክ ስሟ ማክሰኞ ታህሳስ 21 በቲክቶክ ገጿ ላይ አንድ ከእውነት የራቀ የሐሰት መረጃ የተሞላ የእግዚአብሔርን ሕዝብ ለማሳሳት እንዲሁም ቀን ከሌት ያለመታከት የእግዚአብሔርን ሕዝብ የሚያገለግልን የእግዚአብሔርን ባሪያ ስም ለማጠልሸት በሐሰት የተቀናበረ ቪዲዮዋን ይዛ ቀረበች ወይዘሮ ሰናይት አበራ የተባለች እህት በጽንስ ውርጃ ዙሪያ መመስከሯን እንዲሁም ራሷ ይህች ሴት ስሟን ሊያ በማለት መልኳን በመቀየር ከሱስ እስራት ነፃ መውጣቷን እንደመሰከረች ለዚህም ብር እንደተከፈላት የሚያትት ቪዲዮ አቀረበች እኛም የጂሰስ ቲቪ ኢትዮጵያ ሚዲያዎች ወይዘሮ ሊያን እንዲሁም ወይዘሮ ሰናይትን ይዘን የቀረብን ሲሆን እስኪ ቪዲዮን ሲያዩ የሚኖራቸውን ምላሽ አብረን እንከታተል እናመሰግናለን እሺ ሊያው ልጅ ይባላል እሺ ሰናይት አበራ እባላለሁ እኔ ቆየሁኝ ከሁለት አመት በኋላ እንደዛ ነገር ነው የሚሆነው ባያንስ ልጅቷን ከማርገዜ በፊት እንደዛ ይሆናል የመጀመሪያ የወለድሽው እዚህ ቤተ ክርስቲያን አዎ እዚህ ቤት ያመት ለምን አንድ ወር ከ20 ቀን እያለ እዚህ መጣው አኪም ቤት ሄጄ ቼክ አፕ ሳረግ መውረድ አለበት ጽንሱ የሚል ነገር ነበር የተሰጠኝ ወደ ጋንዲ ሪፈር ተጻፈልኝ አፋጣኝና ወረቀቱን ይዤ ተጻፈልኝን ወረቀት ይዤ ወደዚህ መጣው እሁድ ቀን ነበር እና ንስሐ አስገባኸኝ አጋንንት ከኔ ጮሆ ወጣ ጽንሱ አይወርድም ስሙንም እስራኤል ትይዋለሽ አልከኝ እና ወንድ ልጅ ነው አልከኝ ወንድ ልጅ ተገላገልኩኝ ስሙንም እስራኤል ብየዋለሁ አሁን ኢካቲት 7 አመት ሊሞላው ነው ዋው ጌታ ይባርክ ከ7 አመት በኋላ ነው ያየውሽ ከአንተ ያየኛው ግን ከዛ በኋላ ነው ይመጣለው ከባለቤቴ ጋር ከሁለት አመት በኋላ እኔማ እመጣለሁ በተከታታይ እመጣ ነበር የዚህ ፕሮግራም ሲኖር እመጣለሁ ትመጫለሽ ካፈል ነበር መጀመሪያ ከትልቋ ልጄ ጋር ነው መጣ 11 አመቷ ነው ከዛም በፊት እንደዚሁ የቃምኩ እመጣ ነበር እና አላቋረጥኩም እየመጣው ቤት በዛን ሰራም ስን የለኝም ነበር ቤት ስለምውል አመጣለሁ ተካፍዬ ሄዳለሁ መሽቶብኝ ሁላ እዚህ ምናድርበት ጊዜ ነበር አዎ እና እነዛ በዛ መሃል ደግሞ ልጅ ፈለኩኝና መውለድ ፈልጌ በተከታታይ የሁለት ወር ይወርድብኝ ነበር ኦኬ ሶስቴ ማለት ነው ኦኬ ከዛ መጣኝ ወደዚህ መጣሁኝ እንዴ ከሱሴ ገላገለኝ ጌታዬን ደግሞ መስራት ያቅተዋል እንዴ ብዬ መጣሁ አዎ ያወጣኝ ጌታ ይሄን ደግሞ መስራት አቅቶን ብዬ መጣሁኝ ማለትም ስመጣ ዘይት ፕሮግራም ነበር ዘይት ተቀብቼ ሄድኩኝ ወደ ቤት እዛ ሄድኩ ሶስቴ ነው ከሶስት ወደ አራተኛ ዙር ማለት ነው አራተኛ ዙርም ላይ እንደዛው ቀረቀሬት አሁንም ሳይ የለም እሺ የሚወርድ ነገር የለም አሁንም ሁለተኛ ወር ቀጠለ ከዛ ሶስተኛ ከዛ አራተኛ በቃ ጌታና መስገኛ ቁጭ አድርጎ ካሁን በኋላ አይወርድም በቃ እጢ ነበር እሺ ይዤ ነበር ወረቀቱን ምን ተሰጠኝ ሪፈር ተሰው እንዲወርድ ተብሎ በዛን ሳስ የተሰጠኝ ይዤዋለሁ ኮፒ ሙሉን ኮፒ አድርጌ ይዤዋለሁ ኦኬ ያንን ይዤ በቃ ዘይቱን ተቀብቼ ሄድኩኝ እንዳልኩ አንድ ወር ሞላኝ ሁለት ወር ሞላኝ ሶስት ወር ሞላኝ አራት ወር አምስት ወር ላይ በቃ ጌታና መስገኛ ቁጭ ካሁን በኋላማ ምንም አይሆንም ብዬ መምጣት አምልኬ ምን ብዬ ሄዳለሁ
ታጋርም እየጠየቅኳት ነበር ግን እሷም ከእኔም ከላፍቶ እሷም ከሳርስ ነው የመጣን ከአንድ አቅጣጫ ነው የመጣን ከመጣች በኋላ ነው እንጂ አትተዋወቁ በፍጹም ግን ገርሞኛል ምን ገረመሽ አላቅም ብቻ የኔና የሷ መገናኘትም ያለው ነገርም የነበረው ታሪክ ገርሞኛል ጥያቄ ሆኖብኛል ዴኬር ውስጥ ልጅ መያዝ ነው እኔ እንዴት መሰለ አራስ ቤት ሆኜ ካራስ እንደሆንኩኝ ስልክ ደውዬ ነበር ወደ ቸርች አጣብቄ ነገር ውስጥ ሆኜ ስልክ ደውዬ ባካችሁ በሆነ ነገር እርዱኝ በቃ በጣም ልጅ ይዤ ቤት ነው ያለሁት ባለቤቴም ስራ አሞት ነበር ስራ ፈቶ ነው ያለው ምናምን ብዬ ማን እንደሆነ ስልክ ያነሳው አላውቅም ጸልያልኝ ሴት ናት ጸልያልኝ ያለውን ነገር ደግሞ እስኪ እናስተላልፍልሻለን ብላኝ ነበር እና ስልክ የለኝም ሲም ካርዴን አውጥቼ ባለቤቴ ስልክ ላይ አርጌው ነበር እና 3 ቀን ስራ ጀምሬ ከትናንት ወደ ሰኞ ዕለት ነው ስራ የጀመርኩት አራስ ቤት ነው የጀመርኩት ተመላላሽ ስራ ማለት ነው አራስ ናት ሴትዮ አንደኛ ፎቅ ላይ ነውና ጥያቄ አለኝ አንቺም ልጅ ጋር ነው የምትሰሪው አዎ አንቺም ሴት ልጅ ጋር ነው የምትሰሪው እስቲ አንድ ቪዲዮ ላሳያችሁና እስቲ ስሙት ወይዘሮ ሰናይት አበራ ማለት ኤሊያ ቅንድቧን ተላጭተው አይኗን ተቋቁላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት በሁለተኛው ለ7 ዓመት ያህል በጫት ሱስ ተሰቃይ የነበረችው ሊያ ሁለት ነገር እነግርሻለሁ የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዚ ባታመጭ ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስተዋወቅ ለሁለተኛ ጊዜ የተገኘሽው በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ ለማንኛውም ፊልሙን ተከታተሉት ስሜ ሰናይት ይባላለሁ የመጣሁት ከዚሁ አዲስ አበባ ነው ከላፍቶ አካባቢ እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት ሰኔ 5 ቀጠሮ ነበር ጋንዲ እና የ2 ወር ጽንስ ነበረ ጽንሱ ይቋረጣል አሉኝ እና ከጎን ከጽንሱ ጎን ይሁን የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ ለጽንሱም ላንቺም ጥሩ አይደለም ጽንሱ ያደገ ሲመጣ እሱም ያደገ ስለሚመጣ በመሃል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ እዛ አካባቢ ነበርኩኝ አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ ማቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ እዚህ ጋር ራሴን አገኘሁት መጨረሻ ላይ በዛ በጠጋ አካባቢ ሆነና በዘይት ጸለዩልኝ ወንድ ልጅ ነው አይወርድም አሉኝ አሁን የተናገርኩት ይሄንን ነው ይሆንልኝ መስክሬያለሁ በ5 ጠብቄ ሰኔ 5 ሄድኩኝ አልትራሳውንድ ስነሳ ምንም ነገር የለም እና በቃ እንዴ ከዚህ አንቺ እኮ ዛሬ ነበር ቀጠሮሽ ሊወርድና አልጋም እኮ ተዘጋጅቶልሻል ምናምን ነገር ሲሉኝ እንደምታዩት ነው እንግዲህ ምንም ነገር የለም አልኳቸው እና አይ ይሄ ነገርማ ልክ አይደለም ብለው ድጋሚ ደግሞ ሌላ ቦታ ጻፉና ሰጡኝ ሌላም ጋር ሄጄ እንደዚህ አልትራሳውንድ ልጅ ስመጣ እንደዛው ነው ውጤቱ አንድ ነውና ምንድነው ይሄ ነገር ሲሉኝ እግዚአብሔር የሰራው ስራ ነው ብዬ ወረቀት ልጅ ወጣው በቃ ምንም ነገር ሳልል ማለት ነው እግዚአብሔር የተመሰገነ እግዚአብሔርን አመስግኑልኝ እና ይኸው ወንድ ልጅ ያለው ስንተኛ ወር ሆነሽ አሁን 4 እየጨረስኩኝ ነው አሁን ሁሉ ሰላም ነው እግዚአብሔር የተመሰገነ ክብር ለኢየሱስ ክብር ለኢየሱስ እግዚአብሔርን አመሰግነዋለሁ ምንም የምለው ቃል የለኝም ምንም ቃላት ያንሰኛል ለሱ ለእግዚአብሔር ለያባላላ እኔ የሆነልኝ ሱሰኛ ነበርኩ እጠጣለሁ እቅማለሁ እና ሁሌ ማለት ነው
ሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ጫቱ ነው የሚታየኝ። ከቃምኩ በኋላ እጠጣለሁ። እግዚአብሔር ይመስገን እግዚአብሔር ደርሶልኛል። ለእኔ የደረሰ በእንደኔ ያላችሁ ለእናንተ የሚድረስላችሁ። ይሄ አንቺ ትክክለኛ ታሪክ ነው። እግዚአብሔርን አመስግኑልኝ። አምሮብኝላ። ለምን ያክል ዓመት ነበር ስትጠጪ ስትቅሚ ነበር? ለ7 ዓመት እየጸለዩ ውጡ እየተባለ የአጋንንት ይውጣ የተባለ ይጸለይ ነበር ነብይ ኤርምያስ እና ወደዚህ ይዞ ይመጡ እጅ በመጻን ጸለዩልኝ። እግዚአብሔር ነፃ አወጣኝ። መጠጥ አጠገቤ ቢጠጣ ጫት የፈለገ ብቅም ጓደኛዬ ይቻላል እስካሁን አትቅም ይመጣሉ፣ በሱ በኩልም ይመጣሉ። ምንም ነገር የለም። አሁን ቤቱን አስተካክዬ ምን ብዬ ተነስቼ መጣሁ። ምንም ነገር የለም። ስሜት የለም። ጫት ምግብ ከምሰጪኝ ጫት ብሰጪኝ ስሰራም ጫት ነው። ከቃምኩኝ በጣም ሰራለሁ። እውነት ነው። ሞራል ይሰጠኛል። ልብስ አጥባል፣ ቤት አጸዳል። እግዚአብሔር ይመስገን። አመስግኑልኝ። እግዚአብሔር ከዚህ ያልጣ አመሰግናለሁ። ተባረክ። እግዚአብሔር ምስጋና ይድረስ። አባቴ ሆይ አመሰግናለሁ። ተባረክ ተባረክ። በቃ ምንም ነገር የለም። ምንም ነገር ሳይነሳ አመስግኑ። እግዚአብሔር ይመስገን። እግዚአብሔር አመስግናለሁ። ስሙት ደግማችሁ። ወይዘሮ ሰናይት አበራ ማለት ወይዘሮ ሰናይት ማለች? እኔ ነኝ። በፍጹም በእውነት ነው የምልህ፣ በፍጹም ይሄ ሐሰት ምስክር ነው። ባለቤቴ ጋር ደውልና ስፒከር ላይ አድርገነው እየተቀረጸ እየተሰማ ይሄን ምስክርነት ይመሰክርልሃል። በልጅ ጉዳይ ላይ በእስራኤል ጉዳይ ላይ እስራኤል ነው የሚባለው ጋንዲ ሄጄ ጤና ጣቢያ መጀመሪያ ሄጄ ከዛ መውረድ ያለበት ብለው ወደ ጋንዲ ጽፈውልኝ ወደ ጋንዲ ሄጄ ይሄንን ጽንሱ መውረድ እንዳለበት መጥቼ ጸልይልኝ እና መጀመሪያ ጤና ጣቢያ 1 ወር ከ20 ቀን ሆኖ ነው ጤና ጣቢያ ሄድኩ። ጤና ጣቢያ ቸካ ዝም ብዬ ምግብ እየተበላልኝ አይደለም እያመመኝ እርጉዝ መሆኔን አላውቅም ነበረ። ሄጄ ቶሎ ብለው ወደ ጋንዲ ጻፉልኝ። ወደ ጋንዲ ጽፈውልኝ ከጋንዲ ነው እንደዚህ ሲባል ቀጠሮ አልጋ ምናምን ስላልነበረ ከጋንዲ ነው ቀጥታ ወረቀቴን ይዤ እዚህ የመጣሁት። ተጸልይልኝ አጋንንት ከኔ ጮሆ ወጣ። እግዚአብሔር ይመስገን። ልጁንም ይዤ መስክሬያለሁ። እንዴት እንዳልታየ አላውቅም። ልጁንም ይዤ መስክሬያለሁ። እርጉዝም ሆኜ መስክሬያለሁ። በፍጹም ይሄ እኔ ተከፍሎኝ የሷን እኔ ቻፕስቲክ ኩል የምቀባ ሴት አይደለሁም። ቀንዴቤን የምቀደብ ሴት አይደለሁም። ስልህ ሰርግ ካለ የሆነ ፕሮግራም ነገር ካለ ለእንደዛ ላደርግ እችላለሁ። ኖርማሊ እንደዛ አይነት ሴት አይደለሁም። ፊቴን እያቀያየርኩኝ ገንዘብ ተከፍሎኝ በጌታ ላይ እንደዛ አይነት ሰው የማይደርግ አይደለሁም። ጌታ ላይ እኔ ካረገልኝ አንፃር በጌታ ላይ እንደዛ አይነት ነገር ላደርግ የምችል ሴት አይደለሁም። በተአምር ነው የምልህ። ውስጥን ገልጦ የሚያይ እግዚአብሔር ነው አይደል? አንተ የምታየው አካላቴን ነው። የእግዚአብሔር ሰው ውስጤን ገልጦ የሚያየው ደግሞ እግዚአብሔርና እግዚአብሔር ብቻ ነው። ለሁለተኛ ደግሞ እንደ ማስረጃ እንደሆነ ነገር ልትጠቀሙ ከፈለጋችሁ ባለቤቴ ጋር ደውልና ይሄንን የመሰከርኩልን ምስክርነት እሱም ይመሰክርልሃል። ለሊት ሲጸልይልኝ ነበር ያደረው እሱ ራሱ እጅን ጭኑ አንተ ጋር ነገ ልመጣ እንደዛሬ ሲጸልይልኝ ነበር። ጸልዮልኝ ተነስቼ ማስተጣቢያ ላይ ስቀመጥ የሆነ ደም ወረደ። ወይኔ ጽንሱ ወረደ ብዬ በጣም አዘንኩ። እዚህ ስመጣ ግን ጽንሱ እንዳለ ወንድ ልጅ እንደሆነ ነገርከኝ። የእግዚአብሔር ሰው በተአምር ይሄ እኔ እንዴት ተቀነባበረ እንዴት እንደዚህ እንዳረጉት አላውቅም። የማውቀው ነገር የለም። ግን ይሄን ነገር እኔ ባለቤቴ ያቀልኛል። ይሄን ምስክርነቴን ባለቤቴ ያቀልኛል። በኢየሱስ በፍጹም እንዴት ላስረዳ? የውስጤ እንዴት ልግለጽልህ? በጌታ በኢየሱስ ማለቴ እኔ እግዚአብሔር ካወጣኝ ይሄ ምስክርነት አይደለም። ከዛ በኋላም በህይወቴ በትዳሬ በጣም ብዙ ተግዳሮቶች ተፈጥረው እዚህ ደውዬ በተደጋጋሚ ደውላለሁ። እዚህ በችግሬ ሰዓት በእውነት ነው የምልህ አጣብቀኝ ውስጥ በሆንበት ሰዓት መውጣት ጉልበት አቅም ባጣሁበት ሰዓት ያልሆነ ነገር ውስጥ ገብቼ እዚህ ደውዬ ባካችሁ ወርዱ ጸልዩልኝ የምል ሰው ነኝ። አራስ ቤት ሆኜ ትንሽ ህፃን ልጅ ወልጄ ጸልዩልኝ የምል ሰው ነኝ። ሀው ጌታ ምስክሬ። ስልክ ካስፈለገ አላውቅም እንዴት እንደምታወጡት አላውቅም። ያንን ስልክ ራሱ የሆነ ነገር አወጣችሁ ብትሰሙት ማለት ነው። እግዚአብሔር ሰው እምበላው አጥቻለሁኝ እህቴ ባክሽን እርዱኝ ነው ያልኩት። እኔ ደውዬ ልጁን ወልጄ ደግሞ እቺ ልጅ ከመውለዴ በፊት ስራ እየሰራሁኝ ያልሆነ ነገር ውስጥ
ከባለቤቴ የሚያለያይ ነገር ውስጥ ገብቼ ነበር። በዛ ሁኔታ ላይ እያለሁኝ ደውዬ አቅም አጣሁ። ከዛ ከገባሁበት የምወጣበት አቅም አጣሁ። አቅም እንዲሰጠኝ ጌታ ጸልዩልኝ ብዬ መልሰው እነሱም ደውለውልኝ እንዴት ነሽ አሁን ሲሉኝ አሁን እግዚአብሔር ይመስገን አልመጣም እንጂ እንደዚህ ማለቴ አልመጣም እንጂ እየደወልኩኝ እንደዚህ ምን ሰው ነኝ። በተአምር እኔ 2 ሰው ሆኜ ይሄንን ፊልም ልሰራ አልችልም። ያው ጌታ ምስክር ጌታ ያውቃል። በኢየሱስ ምንም ነገር የለኝም፣ አላውቅም። እኔ እንደዚህ ነገር አላየሁም። ዛሬ ገና ማየቴ ነው። ጌታ የምፈራ ሴት ነኝ። ጌታን የምወድ ሴት ነኝ። በፍጹም በተአምር አላደርገውም፣ እንደማላደርግም ህዝብም የምታየውም ያደረገችውም የምታውቀኝ ከሆነ አላውቅም፣ የምታውቀው ትችላለች። እንጃ ሳስበው ዝም ብዬ ግን ይሄን አይሷ መልክ ይገናኛል መሰለኝ አይደል? እንደዚህ ዝም ብዬ ሳስበው ፊታችን ያስታውቃል። ያ ነገር እንዲሆነ ነገራችን መሰለኝ አላውቅም። ይሄንን ብዬ ነው የጠበቅኩት። ከዛ ውጪ ስለኔ ምስክርነት ያው ጌታ ምስክር የተሰቀለልኝ የሞተልኝ ደሙን ያፈሰሰልኝ በቀራንዮ እሱ ያውቃል። ስለ ልቤ ስለማንም ስለምንም አይደለም። ላንተም ላስረዳህ አይደለም እንደዚህ እያልኩኝ ያለሁት። በፍጹም አንተ ብትረዳኝ ባትረዳኝ እኔም አንተም ሰው ነን። ግን እግዚአብሔር ግን የልብን ያውቃል። በተአምር ይሄንን ያደረገው ደግሞ እግዚአብሔር ይቅር ይበለው። ምንም ልል አልችልም ከዛ ውጭ በኢየሱስ ማለት ስላልጠበቅኩ ምለውም ነገር የለኝም። እኔ በዚህ ነገር ላይ እንጃ ቃላት የለኝም። እውነተኛ ምስክር ሰጣሁት። ጨራሽ አሁንም ራሱ እንደሆነ አይደለም ራሴን እያሰብኩ ያለሁት። ወይዘሮ ሰናይት አበራ ማለት ሊያ ቅንድቧን ተላጭተው አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። 2 ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዚ ባታመልጭ። ሁለተኛው ደግሞ ምን ያህል ቢከፈልሽ በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው። በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ይሄ መልእክቱ እግዚአብሔር ሰው ሙሉ በሙሉ ለኔ ነው። እሷን ጭራሽ አይመለከትም። ሙሉ በሙሉ ለኔ ነው። ይሄ ነገር መልክ ይመሳሰላል። በዛ ነው ብዬ ልገምት የምችለው። በሌላ ነገር በተአምር ልገምት አልችልም። ሱስ ውስጥ አልነበርኩም። እኔ ጌታ ስሙ ይባረክ። እሺ እኔ ስሜ ሰናይት አበራ ይባላል። ምስክርነት የሰጠሁት እኔ ነኝ። እኔው ራሴ ሰናይት አበራ በሁለት ፊት ወይም ተከፍሎኝ በሁለት አይነት አንድ ሰው ሆኖ 2 አይነት ምናምን ሆኜ አይደለም። ይሄንን መልእክት ሳስተላልፍላችሁ ወገኖቼ እኔ በተአምር እኔ ስሜ ሰናይት አበራ መኮንን ሱስ ውስጥ አልነበርኩም። ሱስ የሚባል ነገር አላውቅም። ሱስ ገጥሞኝ አያውቅም። የመጣሁበትን የዚህ ቸርች የ1 ወር ከ20 ቀን ጽንስ ይዤ መጥቼ ተመስክሮልኝ ተናግሬ መጥቼ መስክሬያለሁኝ። እህቴን ደግሞ ምናልባት መልክ ከተመሳሰለባችሁ ከእህቴ ጋር መልካችን በጣም ይለያያል። በጣም የሚለያይ መልክ ነው ያለን እና ደግሞ ለእህቴ መልእክት ማስተላልፍላት ይሄንን ነገር ለተናገረችው ቅንድብሽን ተቀንድበሽ ቻፕስቲክ ተቀብተሽ ላለችኝ ቅንድቤን ተቀንድቤ አላውቅም። ቻፕስቲክ ተቀብቼ አላውቅም። ይሄን መልእክት ሳስተላልፍላት ለእህቴ እግዚአብሔር የውስጥ አይንሽን ይክፈትልሽ፣ እግዚአብሔር ልብ ይስጥሽ። እንደዛ ብዬ ነው ለሷ ማስተላልፍላት ይሄን መልእክት። እግዚአብሔር ልብ ይስጥሽና የውስጥ አይንሽ ይከፈትልሽ። አንቺ ያየሽው ከላይ ባለው አይንሽ ነው። እግዚአብሔር ግን የውስጥ አይንሽን ይክፈትልሽ። እግዚአብሔር ልብ ይስጥሽ። እግዚአብሔር ምህረት ያርግልሽ፣ ይቅር ይበልሽ። አስተውለሽ ባለመናገርሽ በጣም ብዙ የሚያቆይ ሰው አለ። በጣም ብዙ ሰው ልትጎጂ ትችያለሽ በዚህ አነጋገርሽ። በጣም ብዙ ክርስቲያኖችን ልታሳዝኝ ትችያለሽ። እግዚአብሔር ግን ይቅር ባይ ነው። ይቅር ይበልሽ። ተመልሰሽ ወደ ንስሐሽ ብትገቢ
ብዬ አስተላልፍልሻለሁ። ንስሐ እኛ ቀን በቀን ንስሐ ያስፈልገናል፣ ግን በዚህ ጉዳይ ላይ በተአምር ንስሐ ያስፈልገኝ። ምክንያቱም ጌታ ኢየሱስ ክርስቶስ ካደረገልኝ አንጻር መጥቼ መስክሬያለሁ። እዚህ ቸርች ከአንዴም 2-3 መጥቼ መስክሬያለሁ። መጥቼም እገለገላለሁ። ምንም አይነት ሁኔታ ውስጥ እንኳን ስኖር ደውዬ አራስ ቤት ሆኜ ሲርበኝ ደውዬ ጸልዩልኝ እላለሁኝ። ችግር ውስጥ ሆኜ እዚህ ችግር ውስጥ ሆኜ የማልወጣው ማቅ ውስጥ ሆኜ ደውዬ ጸልዩልኝ እላለሁ። ከማቄ ስወጣ መስክሬያለሁ። ንስሐ የሚያስፈልገኝ አንቺ ስላልሽኝ አይደለም፣ እኔ ንስሐ የሚያስፈልገኝ በዚህ ጉዳይ ላይ ንስሐ የምገባበት ነገር የለም። እውነትም ንስሐ ያስፈልገኝም። እግዚአብሔር ካረገልኝ አንጻር ንስሐ ያስፈልገኝም። እኔ የተከፈለልኝ በቀራንዮ ላይ በፈሰሰው ደም ኢየሱስ ክርስቶስ ነው የከፈለልኝ። ገንዘብ በተአምር አልተከፈለኝም። የተከፈለልኝ ዋጋ የደሙ ዋጋ ነው። ገንዘብ አልተከፈለኝም። እኔ አሁን ለምለው ለዚች ልጅ እኔ ማለት ሊያው ልጅ ነኝ። ሰናይት አበራ አይደለም ወይ እሷ አይደለችም እምልሽ አንቺ ሴት የእውነት ንስሐ የሚያስፈልጋት እሷ ሳትሆን አንቺ ነሽ ብዬ ነው የማምነው። ሁለተኛ ነገር ደግሞ ህይወት አለ፣ ትዳር አለ፣ ልጅ አለ፣ ብዙ ህዝብ የሚያውቃት ሴት ናት እና እነዚህ ማድረግ የለብሽም አልነበረብሽም። ለአንቺ ሰውን ለእሷ ሳይሆን ንስሐ የሚያስፈልገው ለአንቺ ነው ብዬ ነው የምመክርሽ። ከዚህ ከኃጢአትሽ መንገድ ላይ ብትመለሽ ጥሩ ነው። ትቀሰፊያለሽ። እግዚአብሔር ዝም ብሎ አያይሽም። ጊዜ ሰጥቶሽ ሊሆን ይችላል፣ ግን ነገ ደግሞ በዚህ በተናገርሽው አፍሽ አንደበትሽን ሞልተሽ ባልሽው ነገር ነገ ደግሞ እዚህ ቸርች እንዳናይሽ እሱን ፍሬ ለመሰለሽ አይታወቅም። የእግዚአብሔር ቁጣ እንደ ሰው አይደለም። እግዚአብሔር ትዕግስት አለው፣ ትሁት ነው፣ እንደኛ አይደለም፣ ኃጢአተኛ አይደለም። እና መመክረሽ ይሄንን ነው። ብትመለሽ ጥሩ ነገር ሊያጋጥምሽ አይችልም ብዬ ነው መመክርሽ። የእውነት ተመለሽ ወደ እግዚአብሔር። ባይሆን ይቅርታ ብትጠይቂያ ጥሩ ነው ብዬ ነው የማምነው። ለህዝቡም ለሚያየው አላቅም፣ ለክርስቲያኑም ይሁን ለአዛቡም ይሁን እኔ እንጃ። የሷን ሐሰት ወሬ ሰምቶ የሚከተለው ከሷ አለያቸው። ለሚሰሙ ከሷ አለይም። ክርስቲያንም ሊተች ይችላል አይታወቅም። አዛብም ሊተች ይችላል አይታወቅም። ይሄንን እኔ የምለው ተከታዩም ሰሚውም አስተያየት ሰጪውም ልክ አይደለም። በሷ መንገድ እሷ የምትለው ባሰሙ ጥሩ ነው። ማልፈራ ማልኮራ ጌታን ማቅ ጎበዝ ሴት ነኝ። ደስ ብለኝ ደግሞ ብትጠይቂኝ በአካል መጥቶሽ ብታገኝኝ ደግሞ ደስ ይለኛል። ባወራሽ ሳትፈሪ እሺ መመክርሽ ስላለኝ አመላ ምንድነው መጽሐፍ ቅዱስ ስለዚህ ነገር የሚለው? እዚህ ከመንፈሳዊ እይታ ነው። የመጀመሪያው የሐሰት ክሶች የመጀመሪያው ነጥብ አንድ ሰው ሆን ብሎ ስለሌላ ሰው የተሳሳተ ነገር በዓላማ የሚናገርበት የሐሰት ክሶች በመሰረቱ የመጀመሪያው በአንደኛ ደረጃ የሚመጣው አንዳንድ ሰዎች ሆን ብለው አቅደው ስትራቴጂ ነድፈው የዛን ሰው የተቃራኒውን ሰው ስሙን፣ ተጽዕኖውን፣ አገልግሎቱን፣ ግንኙነቱን፣ መንፈሳዊ አገልግሎቱን፣ ማህበራዊ ህይወቱን፣ ትዳሩን፣ ልጆቹን፣ ኢኮኖሚውን፣ ቢዝነሱን ለመጉዳት ሲሞክር ያለውን ማንነት መጽሐፍ ቅዱስ የሐሰት ክስ ይላል። የሐሰት ክስ ማለት ምን ማለት ነው? ዘጸአት ምዕራፍ 20 ቁጥር 16 ላይ በባልንጀራህ ላይ ይላል በሐሰት አትመስክር። በባልንጀራህ ላይ በዓላማ በእቅድ በማስተዋል ወጥተህ የሱን ስም፣ የሱን አገልግሎት፣ የሱን ህይወት፣ የሱን ትዳር፣ የሱን ልጆች፣ የሱን ቢዝነስ፣ የሱን መኖሪያ ወይም የሷን ማንኛውንም ነገር
ለማበላሸት በሐሰት ምን አትበል አትመስክር። ሰው በሐሰት አቅዱ፣ አልጋው ላይ አቅዱ፣ ይሄም ብዬ ያለው መልካም ስም ላጥፋ ብሎ ይሰራል። ምሳሌ 19 ቁጥር 5 ምን ይላል? ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰት የሚናገርም አያመልጥም ይላል። በእንዲህ አይነት ሞቲቭ፣ በእንዲህ አይነት አስተሳሰብ፣ በእንዲህ አይነት አመለካከት ምን የሚል የሚናገር። መዝሙር 27 ቁጥር 12 ምን ይላል? እግዚአብሔር ሆይ የክፉዎችን ምኞት አትፈጽም፣ እቅዳቸውም እንዲሳካ አትፍቀድ ይላል። ያቅዳሉ፣ ያልማሉ፣ በመኝታቸው ያስባሉ፣ በተለያየ መንገድ ያቅዳሉ። ኦን ፐርፐስ፣ በዓላማ የውሸት ዜናዎችን፣ የውሸት ነገሮችን በማዘጋጀት ያኛውን ሰው ወይ አንቺን ወይ እኔን ወይ እኛን ለማጥቃት ያለንን ነገር ለማስጣል። ጥሩ ስም ሊኖረን ይችላል። በህይወታችን ጥሩ አገልግሎት ሊኖረን ይችላል። ጥሩ ስም ሊኖረን፣ ማህበራዊ ህይወቶቻችንን፣ መልካም ተሰሚነቶቻችንን ለማበላሸት በእቅድ በዓላማ ይዘጋጃል። በቃሉ ላይ ያስቀመጠው ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰት የሚናገርም አያመልጥም እንደሚል አያመልጥም፣ ይቀጣል። እግዚአብሔር ይቀጣዋል። ለምን? በዓላማ ስለሆነ። ሁለተኛው ለምንድን ነው ሰዎች የሐሰት ክስ የሚያቀርቡት? ኃጢአተኛ ተፈጥሮ ስላለን። አማኞች ለምንድን ነው በዚህ አይነት ችግር የሚገኙት? ስጋ ለባሽ ስለሆነ። ትዝ ይላችሁ ከሆነ በሮሜ ምዕራፍ 7 ቁጥር 18 እስከ 25 ባለው ላይ ጳውሎስ አንድ ነገር ይናገራል። የማልወደውን ክፉ ነገር ይላል አደርጋለሁ፣ ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን የማደርገው አሁን እኔ አይደለሁም ይላል፣ በእኔ የሚኖረው ኃጢአት ነው እንጂ። ሰዎች አማኞች ሆነው ጌታን የሚወዱ ሆነው በቅናት፣ በክፋት፣ በሐሜት፣ በስም ማጥፋት፣ በጥላቻ፣ በምሬት፣ በርግማን፣ በተለያየ በበቀል ፍላጎት ቆይ እንሰራለታለን፣ ቆይ ስሙን እናጠፋለን በማለት ምን ሊሉ ይችላሉ? ብዙ አይነት በኃጢአት ተነሳሽነት ሊያጠፉ ይችላል። ይህን ስንል ማለት ምን ማለታችን ነው? እንበልና ለምሳሌ በውስጣቸው ያለው ስጋ፣ በውስጣቸው ያለው አዳማዊነት የማይወዱትን ክፉ ነገር እንዲያደርጉ የሚያበረታታው ማን ነው እንበል። ለምሳሌ ያዕቆብ ምዕራፍ 3 ቁጥር 5 ጀምሮ ብንመለከት አንደበት ይለዋል። አንደበት ኃይለኛ ነው፣ በትልቅ ጫካ ላይ እሳት ሊያቀጣጥል ይችላል ይላል። አማኞች እንኳን በመንፈስ ካልተሞሉ ቃላቸውን አላግባብ ሊጠቀምባቸው ይችላል። አንደበት አላግባብ ሊወጣ ይችላል። የአጋንንት ተጽዕኖ ሊመጣበት ይችላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ዲያብሎስን በተመለከተ ሐሰትን ይናገራል፣ የሐሰት አባት ነው ይለዋል፣ የውሸት አባት ነው ይለዋል። ስለዚህ ቅዱሳን ምንም እንኳን የዳኑ ቢሆኑ ከኃጢአታዊ ማንነት ከሚደክመው ማንነታቸው የተነሳ አንደበታቸው ላይ ጠላት ውሸትን፣ የማይገባ ነገርን በማኖር ቅናትን፣ አድመኝነትን፣ ተንኮለኝነትን፣ ጥላቻን፣ ምሬትን ሊጠቀምባቸው ይችላል። አለማወቅን ሊጠቀምባቸው ይችላል። ሶስተኛ ዳግም የተወለዱ ሰዎች በአጋንንታዊ ፍላጻ ውስጥ ሊወድቁ ይችላሉ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 እስከ 10 ኃጢአት የለብንም ብንል ራሳችንን እናስታለን ይላል። አሁን ቀደም ብዬ እንዳልኩት ኤፌሶን ምዕራፍ 4 ቁጥር 25 ላይ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ግን ምንድን ነው የሚያስፈልገው? እነዚህ አይነት ነገሮች ሲፈጠሩ፣ እነዚህ አይነት ነገሮች ሲመስሉ ምሳሌ 6 ቁጥር 19 በሐሰት የሚናገር ይላል፣ ሐሰተኛ ምስክር ይላል፣ በወንድማማች መካከል ጠብን የሚዘራ ነው ይላል። ለእግዚአብሔር
ምንተወል ለእግዚአብሔር እንተዋለን። እንደነዚህ አይነት ማስረጃዎችን በማደራጀት እንደነዚህ አይነት ነገሮችን በማድረግ ከዚህ በኋላም ከዚህ በፊትም ያሉትን ወደ ኋላም ወደፊትም እየሄድን ዶክመንት እየተዘጋጀ ማስረጃ እየተዘጋጀ ለሚመለከተው ኢትዮጵያ ውስጥ ካለ ኢትዮጵያ ውስጥ ያለው የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን በሌላውም ሀገር ካለ የአገሩን ሕግ በመጠቀም ምን መጠየቅና ምን መደረግ እንዳለበት እንሞግታለን። ምክንያቱም መጽሐፍ ቅዱስ መብቶቻችንን ሕግ አግባብ ባለው መንገድ እንድንጠቀም ያዛል። ስለዚህ ሁለቱንም አካሄድ እንሄዳለን። በምን አይነት መንገድ ግን እንደመጣችና በምን አይነት መንገድ እንደተነሳች በእውነቱ እኛ አናውቅ፣ እግዚአብሔር ግን ያውቃል። እግዚአብሔር መሐሪና ይቅር ባይ አምላክ ነው። ጌታ መልካም አምላክ ነው። አሜን። ስለዚህ ለዚህ ነው የጠራዋችሁ። እንጸልይ። ደግሞ ከዚህ በኋላ እግዚአብሔር አዳዲስ በረከት፣ አዳዲስ ጉብኝት፣ አዳዲስ የእግዚአብሔርን እጅ ይገልጣል። አሜን። ሎርድ መንፈስ ቅዱስ ይባርክ። አሜን። እናመሰግናለን። አሜን። እንባርካለን። አባት ሆይ ቅድም እህቴ በነገረችኝ ሁለቱም ባወሩኝ ላይ ተአምራታዊ እጅህ እንዲገለጥ ከፈተና እንድታወጣቸው አሜን። ከዚህም ሰልፍ እንድትጠብቃቸው አሜን። ስለ ስምህ በተናገሩት ነገር ሁሉ በገጠማቸውና ባስጨነቃቸው ነገር ላይ ብድራቱን እንድትከፍላቸው እለምንሃለሁ። አሜን። ጌታ ሆይ ቤተሰቦቻቸውን ጠብቅ። አሜን። ጌታ ሆይ ልጆቻቸውን ጠብቅ። ጌታ ሆይ ኑሯቸውን ጠብቅ። ጌታ ሆይ ስማቸውን ጠብቅ። አሜን። ከክፉ ዓይን ጠብቃቸው። አሜን። በሐሰት ከሚነገርባቸው ጠብቃቸው። አሜን። አቤቱ የሰማይ አምላክ ቅዱስ እግዚአብሔር ይህንን ደግሞ ስላደረግ እንዲመጡም ስላደረግ አቅም ስለሰጣቸው የምስክርነት ጓዶችንም ስለረዳቸው እናመሰግናለን። አሜን። ጌታ ሆይ ስም ለዘላለም ከፍ ይበል በጌታ በኢየሱስ ስም አሜን። ስሜ ሰናይት አበራ እባላለሁ። ሰናይት አበራ መኮንን። ስሜ ሊያ ወልዬ ዋሪቱ እባላለሁ። ስሜ ሊያ ወልዬ ዋሪቱ እባላለሁ። ስሜ ሰናይት አበራ መኮንን ይባላል። ስሜ ሊያ ወልዬ እባላለሁ። ውድ የእግዚአብሔር ቤተሰቦች እንዳያችሁት ነው። እንዲህ ያለ ትልቅ የእግዚአብሔር ክብር የሚገለጥበትን አገልግሎት ለማጠልሸት ብዙ የሐሰት ምስክሮች ይዘጋጃሉ። ነገር ግን ስራውን ያለ ምስክር የማይተው አምላክ ሁለቱንም መስካሪዎች በአካል አምጥቶ አስመስክሮልናል። የቤተ ክርስቲያኒቱ ባለራእይ የሆነውም የእግዚአብሔር ሰው ነቢይ ኤርምያስ ሁሴን በፍጹም ትህትና ነበር ኢሊ ስለተባለችው እህት ሲናገር የነበረው። ከእግዚአብሔር አገልግሎት በቀር ስለ ራሱ እንኳን ሲናገር አልተመለከትንም። የእግዚአብሔር ስራ አሁንም ይቀጥላል፣ አሁንም ይሰፋል። ከዚህ በበለጠ በጠላት መንደር ሽብር ይሆናል። እነሱ ያወራሉ፣ እኛም እውነትን ይዘን የእግዚአብሔርን ስራ እንሰራለን። 2018 ከሸለቆ ወደ ድል የመውጣት ዓመታችን ነው።